ታዋቂው የሚዲያ ሰውና በጎ አድራጊ ዮሴፍ ገብሬ ጆሲ የሄደበት ጉዞና በዛም የገጠመው ሀዘን ምንድነው? በቆይታችን የምንነግራችሁ ይሆናል። አርቲስት ዳንኤል ተገኝና ባለቤቱ ከባድ ሀዘን እንደገጠማቸው ታውቋል። ምን ይሆን እንመለከተዋለን። የነ ጥላሁን ገሰሰ፣ የነ ማህሙድ አህመድ፣ የነ አላሙዲን፣ የነ ምኒልክ ወስናቸው የቅርብ ጓደኛ የሀገር ባለውለታ የሆኑት ታላቅ አርቲስት በድንገት ህይወታቸው በማለፉ ታላቅ ሀዘንን ፈጥሯል። ለመሆኑ ማን ናቸው? የሰሯቸውስ ድንቅ ስራ ምንድነው? በዝርዝር አዘጋጅተንላችኋል። ይህ ታላቅ ሰው ከአርቲስት ዳንኤል ተገኝ ወይ ደግሞ ከኢቢኤስ 3 ጋር የሚያገናኘው ዝምድና ምንድነው? ከታላላቅ ቤተሰቦች የተገኘች ደርባባ እኙኝ የማታበዛ ለቤቷና ለትዳሯ የተጋች ሚስት አያቷ በሀገራችን በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከ60 ዓመታት በላይ ታላቅ አሻራን ጥለዋል። ከአያቷ ጋር ልዩ ፍቅር አላቸው። የባለቤቷን ዳንኤል ተገኝ ትዳር ጥያቄ ተቀብለው ያስተናገዱት የፈቀዱላቸው እሳቸው ናቸው። በቆይታችን ስለነዚህ 3 ታላቅ የሀገር ባለውለታ የሆኑ ሰዎች የከበዳቸው ከባድ ሀዘን ምን እንደሆነ እንመለከታለን። ሰላም ውድ የሀበናብ ክሮኒክልስ ቤተሰቦችና ተከታታዮች፣ ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ የሆኑ እንዲሁም የታዋቂ ሰዎችን ግለ ታሪክ እየዳሰሰ ወደ እናንተ የሚያደርሰው ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። እስከ ቆይታችን ድረስ ተከታተሉን። ጆሲ ስለደረሰበትና ስለገጠመው መሪር ሀዘን ቃል በቃል እንዲህ ሲል ጽፏል። ሞት ክፉ የጻድቅ ረፍት፣ ምን ብዬ ልጀምር ከባድ ሀዘን ውስጥ። ጻድቁ አቡነ ገብረ መንፈስ ቅዱስ ለዓመታዊ ክብረ በዓላቸው እንድገኝ ፈቃዳቸው ሆኖ ደጃቸው ለመርገጥ አርባ ምንጭ ዝጊት ያቦ ተገኘው። ታላቁን የአብይ ጾም እንደመሆኑ በተአምራዊ ጸበል ልንጸበል ቆይታችንን ባደረግንበት ወቅት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊያስገቡ። የኔና የወጣቶቹ ትውውቅም በዚህ ይጀምራል። በመሃልም የማህበሩ ሙሴ ወጣት መለሰ ጫካ ጆሲ ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ተነሳሁኝ። በእምነት ጥንካሬያቸው ቀን ነው። እናም ኮራሁባቸውም ደስም አለኝ። በደስታ እንባዬን አነባሁ። በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቁርስ አብረን ቀመስን። ተመራርቀን ተለያየን። ከጧቱ በ3 ሰዓት ከአጸደ ግቢው ወደ መኪናቸው ጉዟቸውን ጀመሩ። አመሻሹ ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዶ በሴዴ ወንዝ ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎቹ መካከል 15 ምዕመናን ህይወታቸው ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካ ጆሲን ስለማናገኘው ፎቶ እንነሳ ቪዲዮ እናንሳ ታሪካዊ ቀን ነው ያሉት የእስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሀዘን ተሰማኝ። ሻሸመኔ በፍጹም እምነት ለ5ኛ ጊዜ ዝጊት አቦዬን ተሳልመው ተጸብለው ስለታቸውን አስገብተው ንስሐ በቅተው የቤተ ክርስቲያንን ሐዲስ ኪዳን መጽሐፍ ስጦታቸውን ፊርማቸውን አኖረው መስዋዕት መሆናቸው ሲገባኝ የጻድቅ ረፍት አልኩ። መሪር ሀዘን ለቤተሰቦቻቸውና ለጓደኞቻቸው እንዲሁም ለዘመዶቻቸው ለመላው ኦርቶዶክሳውያን መጽናናት ይስጥልን። ድምጻዊ ጆሲ ዮሴፍ ገብሬ። ጆሲ የገጠመው ከባድና መሪር ሀዘን ይህን ይመስላል። ቀጣይ አርቲስት ዳንኤል ተገኝና ባለቤቱ ስለደረሰባቸው መሪር ሀዘን እንመለከታለን። እናንተ ብቻ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። አርቲስት ዳንኤል ተገኝ ከባለቤቱ ጋር የገጠመው ከባድ ሀዘን ምንድነው? የዳንኤል ተገኝ አማች ወይም ደግሞ የሚስቱ አያት የሆኑት አርቲስት መራዊ ስጦት ከዚህ ዓለም በሞት ተለዩ። የአርቲስት ዳንኤል ተገኝ ባለቤት ከአያቷ ከአርቲስት መራዊ ስጦት ጋር ልዩ ፍቅር አላት። ባለቤቷ ዳንኤል ተገኝም ልጃችሁን ለልጃችን ብሎ የትዳር ጥያቄውን ሲያቀርብ ተቀብለው ያስተናገዱትና የፈቀዱለትም እሳቸው ነበሩ። ብዙ ደስታንና ሀዘንን አብረው አሳልፈዋል። አርቲስት ዳንኤል ተገኝ ልጆች ሲወልድም ወስዶ አስሟል። እንዲህ ያሉ ጥብቅ የሆኑና ደስተኛ የነበረ ጊዜ የነበራቸው ሲሆን ይህንን ታላቅ ሰውና ተወዳጅ የቤተሰባቸውን አባል አጥተዋል። ለመሆኑ አርቲስት
መራዊ ስጦት ማን ናቸው? ለሀገርስ ያበረከቱት አስተዋጽኦ ምንድነው? እንመለከተዋለን። ወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ አርቲስት መራዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙት አንጋፋ ሙዚቀኞች መካከል አንዱና ዋነኛው ናቸው። ከ55 ዓመታት በላይ በቆዩበት የሙዚቃ ህይወት በክላርኔትና በአልቶ ሳክስ የሙዚቃ መሳሪያዎችን ተጫውተዋል። በሙዚቃ ግጥምና ደራሲነት፣ አቀናባሪነት እንዲሁም በኃላፊነት አመራርነት ቦታ ለበርካታ ዓመታት አገልግለዋል። የአምባሰሉ ንጉስ፣ የክላርኔቱ ንጉስ በመባል የሚታወቀው ጋሽ መራዊ ስጦት ውልደትና እድገታቸው በወሎ አምባሰል ልዩ ስሙ ዳቃ ወረዳ ነው። አምባሰል ወጥተው በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነግሰው ኖረዋል። አርቲስት መራዊ ስጦት አምባሰልን ሲጫወቱ አይቶ ስሜቱ የማይኮረኮር የማያነባ የለም። የዚህ የሙዚቃ ህይወታቸው የጀመረው በ1942 ዓ.ም ገና የ14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና የቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትር የመንገድ ላይ ሙዚቃ ትርኢት ፋንፋር ባንድ ለማሳየት ደሴ በመጡበት ወቅት ልባቸው ይሰረቅና እሳቸውም እንደነሱ መሆን እንደሚፈልጉ በመጠየቃቸውም አዲስ አበባ ከመጡ እናስተምሮታለን ይሏቸዋል። ይህንን ቃል በጊዜው ከሰጡት ውስጥ አንዱ ተስፋዬ ሳህሉ አባባ ተስፋዬ ነበሩ። እሳቸውም ለአዲስ ዓመት የእንቁጣጣሽ አበባ ስለው በየሹማምንቱ ቤት በማዞር 50 ብር ይሰበስቡና ወዴት ነህ የሚለው ጥያቄ እንዳያስጨቀጭቃቸው ሆን ብለው ብርድ ልብስ ቀደው ላሰፋ ነው በሚል ሰበብ ከቤቱ ይወጡና ከአንድ ጣሊያናዊ ሾፌር ጋር ተነጋግረው በትሬንታ ኳትሮል ተጭነው ወደ አዲስ አበባ ይመጣሉ። አጠያይቀውም ቃል የገቡላቸውን ሰዎች ያገኙና በ14 ዓመታቸው የሙዚቃ ትምህርታቸውን ይጀምራሉ። ከትምህርታቸው ጋር አንድ ላይ ማደሪያና የኪስ ገንዘብ ጭምር ይሰጣቸው ነበር። በወቅቱ ከሳቸው ጋር አብረው የነበሩት ሙዚቀኞች በመሃል የሳክስፎኑ ንጉስ ጌታቸው መኩሪያ አንዱ ናቸው። 6 ዓመታትን በዚህ ሁኔታ ካሳለፉ በኋላ የጃንሆይ የ25ኛ የብር ኢዮቤልዩ በዓል ምክንያት በማድረግ የአሁኑ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከል አንዱ ሆነው መስራት ቻሉ። በአርመናዊ አስተማሪያቸውና አለቃቸው ሙሴ ነርሲስ በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ስጦት ከሙሴ ነርሲስ ህልፈት በኋላ የሙዚቃ ክፍሉን ተረክበው ለ30 ዓመታት ያህል በአለቃነት አገልግለዋል። በዚህም ወቅት ለአርቲስት ሚኒሊክ ወስናቸው፣ ለመልካሙ ተበጄ፣ ለጠላላ ከበደ፣ ፍቅርተ ደሳለኝ ለበርካቶች ግጥምና ዜማን ደርሰዋል። ሙዚቃም አቀናብረዋል። ከነዚህ ውስጥም የሚኒሊክ ወስናቸውን የእንጆሪ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌረዳ፣ የመልካሙ ተበጄ፣ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ፣ ልማት ልማት ሌሎችም ይገኙለታል። ከዚህ ባሻገርም ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ቲያትሮች የማጀቢያ ሙዚቃዎችን ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦት ናቸው። በአፄ ኃይለ ሥላሴ በደርግ ዘመን እና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይም የጋሽ መራዊ ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውንም የሰሩት ጋሽ መራዊ ስጦት ናቸው። ከሙያው ኦል ብላክ ፒፕል ሚውዚክ ፌስቲቫል ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሺያ፣ በአሜሪካና ሌሎችም ሀገራት ሀገሩን ወክሎ ተሳትፏል። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰል ትዝታ ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲ አስቀርጸዋል። ለዚህና መሰል አስተዋጽኦ በተለያየ ጊዜም ሽልማትን አግኝተዋል። ከጃንሆይ የማበረታቻ መጽሐፍት ሽልማቶች፣ በደርግ ጊዜ የማስታወቂያ ሚኒስተር ምስጉን ሰራተኛ ወርቅ ተሸላሚ፣ የዓለም አቀፍ ጎልድ ሜርኩሪ ሽልማቱ ዓለም አቀፋዊነትና ትላልቅ የዓለም መሪዎች ጨምሮ ሳይንቲስቶችና ምሁራን የሚሸለሙት ነው። ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት
በሰሜን አሜሪካ ከሚገኙ አርቲስቶች ማህበርም የክብር ሽልማት፣ የባህልና ቱሪዝም ሚኒስቴር የባህል ማዕከል የክብር ዋንጫ ተሸላሚ፣ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የክብር ሜዳሊያ ሽልማት ጥቂቶቹ ናቸው። ጋሽ መራዊ ጡረታ ከወጡ በኋላም ከሙዚቃው ሳይርቁ እስከ ቅርብ ጊዜ ድረስ ብሔራዊ ቲያትር ደጃፍ አይጠፉም። የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከ ተከለከሉበት ጊዜ የክላርኔታቸውን ይዘው መገኘት ባለባቸው ቦታ ሁሉ እየተገኙ ህዝብን ያስደስቱም ነበር። በህይወታቸውም ኦርኬስትራውን ተነጥለው በየትኛው ምሽት ክለብ ሰርተው አያውቁም። በተሰጥኦ ያምናሉ። አዳዲስ ወጣቶችም በሚመጡበት ጊዜ ካሉበት አድኖ ማግኘትና አበረታታትንም ያውቃሉ። አርቲስት መራዊ ስጦት ባላቸው ጊዜ ሁሉ ባለተሰጥኦ ልጆችን በማደንና ችሎታን እያደነቁ እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፉ የሙያ አባትም ጭምር ናቸው። ለዚህም የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎች ባዩት ጊዜ እንዲበረታቱና እንዲነሳሱበት በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ሆነው እንዲቀመጥ አበርክተዋል። ይህ ጽሑፍ የተገኘው ከጋዜጠኛ ጌጡ ተመስገን የፌስቡክ ገጽ ነው። እነዚህ 3 የሀገራችን እንቁዎች በደረሰባቸው ከባድ ሐዘን ምክንያት መጽናናትን እንመኛለን። ሻሸመኔ ባጣቻቸው እንቁ ልጆቿ ለሻሸመኔ አካባቢ ነዋሪዎች ህዝብ በሙሉ መጽናናትን እንመኛለን። ውድ ተመልካቾቻችን ለዛሬ የያዝንላችሁ ፕሮግራም ይሄንን ይመስል ነበር። እስከ መጨረሻው ስለተከታተላችሁን ከልብ እያመሰገንን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉን በትህትና እየጠየቅን እንዲሁም ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ በመመልከት እንድትዝናኑ እንጋብዛለን። መልካም ቀን።